አርጀንቲናዊ ድንቅ አጥቂ ሄርናን ክሬስፖ ብቻውን በቼልሲ የመልበሻ ክፍል ተቀምጦ የፕሪሚየር ሊጉን የአሸናፊነት ሜዳሊያ በዝምታ እያየ ነው። የቡድን አጋሮቹ ድሉን በማክበር ላይ በነበሩበት ወቅት እንኳን አርጀንቲናዊ አጥቂ በሀሳብ እየዋኘ ነበር። 2003 ነበር ቼልሲን የተቀላቀለው። ለጂሚ ፍሎይድ ሃሰል ባንክም ቀጥተኛ ምትክ ሆኖም ነበር። በፕሪሚየር ሊጉ የመጀመሪያ ውድድር ዘመን ለአርጀንቲናዊ አጥቂ ሄርናን ክሬስፖ ከባድ ነበር። በ2004 ክለቡ አዲስ አሰልጣኝ ቀጠለ። ጆዜ ሞሪኒዮም የሚያምኑበትን አጥቂ ዲዲየር ድሮግባን ይዞ ነበር የመጣው። ክሬስፖ ወደ ጣሊያን ለመመለስ መረጠ። ካርሎ አንቾሎቲም በኤሲ ሚላን ይፈልገው ነበር። በውሰት ውል ወደ ጣሊያኑ ክለብ ሄርናን ክሬስፖ አመራ። ለመጀመሪያ ጊዜም የቻምፒየንስ ሊግ ዋንጫን ለማሸነፍ ተቃረበ። ነገር ግን በዚያ ምሽት በኢስታንቡል በእግር ኳስ ታሪክ ውስጥ እጅግ አስከፊውን ሽንፈት አስተናግደው ዋንጫውንም አጡ። ሄርናን ክሬስፖ ከዚያ ሽንፈት በኋላ ሙሉ ለሙሉ ከእግር ኳስን ለማቆምም እንዳሰበ ተዘግበው ነበር። ነገር ግን ጆዜ ሞሪኒዮ በቼልሲ ቤት ሌላ አዲስ አንድ እድል ሰጡት። በአውሮፓ የመጀመሪያውንም የፕሪሚየር ሊግ ዋንጫ ነሳ። ክሬስፖ ያንን ሜዳሊያ ሲመለከት ምን እያሰበ እንዳለ በእውነት እኛ ማወቅ አንችልም። ነገር ግን በመልበሻ ክፍል ያለውን እሱ ብቻውን የሚያሳየው ምስል በፕሪሚየር ሊግ ታሪክ ውስጥ ካሉ የመልበሻ ክፍል ልዩ ጊዜያት ውስጥ ምርጡ በመባል የሄርናን ክሬስፖ ምስል በእንግሊዝ ፕሪሚየር ሊግ ተቀምጦ ይገኛል። ሄርናን ክሬስፖን በቼልሲ ቤት የምታውቁት የቼልሲ ደጋፊዎች፣ የክሬስፖ አድናቂዎች በዚህ ኮመንት ስር ክሬስፖ እያላችሁ ጻፉ። ፕላስ ምልክቷን ተጭናችሁ ቤተሰብ መሆናችሁን አዘንጉ። ኮፕሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም የቼልሲ ቤተሰቦች ታዳርሱልኝ ዘንድ ጠይቃችኋለሁ። ሄርናን ክሬስፖ